ሰላም ጤና ይስጥልኝ ሊስትሮ ሚዲያ ተከታታዮቻችን እንደምን አላችሁ? እኔ ትግስቱ ነኝ ከዚሁ ከፓሪስ። ዛሬ አንድ ጠንካራ ወንድማችንን እነሆ ወደ እናንተ ይዘንላችሁ መጥተናል። ይሄ ወንድማችን አቤል ይባላል። እንግዲህ ከረጅም ጊዜ ፈረንሳይ ኑሮ በኋላ ዛሬ ያለበትን የህይወት መንገዱን ሊያስረዳን በሩን ከፍቶልናል። እጅግ በጣም እናመሰግናለን። ሰላም እንዴት ነህ አቤል? ሰላም ትጂ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አግልን እግዚአብሔር ይመስገን። እንዴት ነው? ሰላም አለ። የፈረንሳይ ኑሮውን ዛሬ እነሆ ልትለን በረን ከፍተልናል። በጣም ነው የምናመሰግነው። እኔ ነው የማመሰግነው እንጂ በጣም እናመሰግናለን። እስቲ አቤል ማን ነው? ለተመልካቾቻችን አቤልን አስተዋውቅልን። ተወልጄ ያደግኩበት ኤርትራ ድባሩ አካባቢ የሚባል ሰፈር ነው። 2008 ወደ ፍራንስ ገባው። እንደ አዲስ ትምህርት ገብቼ ሲዚየም ሰንኪየም ምናምን የሚል ፕሮሰስ ያለው ትምህርት ተከታትዬ ፈረንሳይ ስትመጣ የስንት ዓመት ልጅ ነበርክ? እዚህ ልክ ስደርስ ወደ 15ኛ የገባው ወደ ከ14 ወደ 11። ስለዚህ የልጅነት ጊዜን ያሳለፍከው ኤርትራ ነው? አዎ 50-50 ነው። ቆንጆ ጊዜ። አሁንማ ብዙ የልጅነት ጊዜ እንዴት ነበረ? ቆንጆ ነበረ? በጣም ቆንጆ። የሀገር ቤት ታውቃለህ በጣም። ከዛ 2008 ዓ.ም ፈረንሳይ መጣክ። ፈረንሳይ እንዴት መጣ? 2008 ዓ.ም ፈረንሳይ እዚህ ማዘር ነበረች። እናትህ እዚህ ቀድማ ረጅም ጊዜ እዚህ ነበረች? አዎ። እኔ ግን በሱ ዳይሬክት የመጣሁት ወደ ፈረንሳይ መጣ። ፓሪስ ከተማዋ ላይ ራሱ ነው ያረፍከው ወይስ? ዳይሬክት ፓሪስ ነው ያረፍኩት። አልወጣም። ወደ ክፍለ ሀገራቶች አልሄድም። ፓሪስን ትቶ መሄድ ከባድ ነው። እናንተ እንኳን እኛ ክፍለ ሀገር ላይ በጣም ኖረናል። ኦኬ። ስለዚህ ፓሪስ መጣ፣ ኮሌጅ ገባ። ኤግዛክት ነው። እንዴት ነበር የፈረንሳይኛ ቋንቋ ለመጀመሪያ ጊዜ ስትሰማው? ከባድ ነበር መጀመሪያ ስሰማው። እኔ መጀመሪያ የፈረንሳይኛ ቋንቋ የሰማሁት ሱዳን እያለሁ በቃ የመጀመሪያ ቃል ሳይሆን ተሰማው ራሱ ከባድ ቋንቋ ብዬ ነው አስበው ነበርኩት። ልክ ስመጣ ግን በቃ በዛን እድሜ ምናምን ቀስ በቀስ ብለን መጀመሪያው የነበረ 2-3 ወር በጣም ከባድ ነበር። እሱን እስቲ በደንብ ንገረኝ። የመጀመሪያ ኤክስፒሪያንስ የኮሌጅ ኤክስፒሪያንስ እንዴት ነበር? በመጀመሪያው በእንግሊዘኛ ነበር የምግባባው ከአስተማሪው ጋር። ትንሽ እንግሊዘኛ ስለሚያወሩ እንደዛ ቀስ እያደረጉ ምናምን የትርጉሙን እየሰጡኝ ምናምን። መጀመሪያ ቃል የተማርኩት ግን እንዴት ሚል ነው። ኮሞ ይሄን ቃል በጣም ነው ያገዘኝ። የሆነ ነገር የሚያውቀው ኮሞ ምናምን ስትል ሰውን በግዴታ ይደግመዋል ያለውን ነገር እንዴት ስለሆነ በቃ እንዳልገባ ይገባዋልና ቶሎ ይላል። ይሄን ቃል ነው መጀመሪያ ኮሞን ዲ ኮሞን ፌ ምናምን እያልክ ከዛ በኋላ በቃ ትንሽ እያደረኩ ሊገባኝ። ከዛ ጓደኞች ማፍራት ጀመርክ፣ ፈረንሳይ ሞዴል ጀመርክ። በቃ ስማ ያለ ነው። ምን ያክል ጊዜ ፈጀብህ ቋንቋ ለመማር? መጀመሪያው ዓመት በቃ በደንብ መጀመሪያው ዓመት በደንብ ኮሌጅ ስለገባው እድሜው ማግዘዋል። ቀን ሙሉ እዛ ነው የምታሳልፈው። ደግሞ ከሰኞ እስከ ዓርብ ስለሆነ ትምህርቱ ሞር ጊዜ የምታጠፋው ከፈረንሳዮች ጋር ስለሆነ ኤግዛክት እሱ ረዳክ። ኤግዛክትሊ። ከዛ ወደ ማዘርም ነበር አለች ከኔ ጋር ነበረችና ግን ብዙ ቀን ሙሉ ትምህርት ቤት እስከሆነ ሁሌ በፍሬንች ነው። ኦኬ። እህት ወንድሞች አሉ? እዚህ የሉኝ፣ ግን ሌላ ሀገር አሉ። ስለዚህ እዚህ ከእናትና አንተ ብቻ ነበራችሁ አብራችሁ ነው? ኤግዛክት። በጣም አሪፍ። ከዛስ ወደ ሊሴ ኮሌጅ ጨርሰ? አዎ። ከ3 ዓመት በኋላ በቃ ኮሌጅ ሲዚየም ሰንኪየም ካትሪየም ጨርሼ የኮሌጅ ዲፕሎማ አለ አላስታውስም ስሙን አሁን ብሮቬ ኮሌጅ እሱን ጨርሼ ወደ ሊሴ አለፍኩ ማለት ነው። በጣም አሪፍ። ሊሴ ወደ deuxième terminal jusqu'à bac pro électrotechnique ጨርሻለሁ። ከዛ ግን በቃ ያልወደድኩት ሙያ ስለነበር በቃ ዳይሬክት ወደ ንግድ ቀየር ያለውና ግን በኤሌክትሮኒክ ነበር የተማርኩት። ኦኬ። በጣም ደስ ይላል። ከዛ በኋላ ከሊሴ ከጨረስክ በኋላ ቀጥታ ወደ ስራ ነው የገባኸው? ምን አደረክ? ሊሴ ጨርሼ 1 ዓመት ፓሪስ ተቀምጫለሁ እና ፓሪስ ስመጣ ራሱ ቀላል አልነበረም። ቤት ያስፈልጋል፣ ስራ ምናምን ደግሞ እንደ አዲስ ስራ ምናምን ስትሰራ ከእናት ቤት ወጥቼ ገና ከሷ ጋር ያለው ራሱ ኩዊክ ሰራ ነበር። 11 ወር 1 ዓመት ምናምን ተማሪ ያለው ኮሌጅ ሊሴ የተማርኩ ኩዊክ ሰርቼ። ተመልካቾቻችን ኩዊክ ማለት ፈጣን ምግብ ማለት ነው። ኩዊክ ፋስት ፉድ 1 ዓመት 11 ወር ምናምን ሰርቻለሁ። እሱም ትንሽ ኤክስፒሪየንስ ስለነበረ እንጂ ወደ 1 ዓመት ምናምን ግን ትንሽ ለፈብናል ስራ ለማግኘት። ግን ከዛ በኋላ ወደ 2013 14 ምናምን አካባቢ
ዶክተር አግኝቻለሁ። ኦኬ አሁን የትክክለኛ የዛሬ ህይወት የሚጀምረው 2013 የተቀጠርክበት ቦታ ነው ማለት ነው። እስቲ ስለሱ ትንሽ ነገር እንዴት ተቀጠርክ ካርፉር? እሱም ምንም ኤክስፒሪየንስ ሳይኖር የኬስ ምናምን አዲስ እንደዚህ አሁን እንደምታየው ሱፐርማርኬት ዳይሬክት ስትገባ ትንሽ ከበድ ይላል፣ ግን የማይቻል ነገር የለም። እነሱ በቃ ሲሰሩ ምናምን ማናጀር ምናምን ወደዚህ ሲሉ ሳይ በቃ በጣም ከልብ እንትን የሚፈልገው ሙያ ሆነ። በቃ እስቲ አንድ ቀን ማናጀር ሆናለሁ ምናምን እያልክ እንኳን ኃላፊ ምናምን ለማሳያ በቃ አንድ ቀን ማናጀር ሆናለሁ ምናምን ስላቸው ከኔ ጋር የነበሩ ሰራተኞች ማለት ነው ኮሌግ ይስቃሉ። እንደ አንተ አሁን መጥተክ ይላሉና ሞር እንትን ይሰጣል። ኦኬ ያሳቻለም ለምቻላ ታያቻለሁ ምናምን ብለህ እንትን ትሆናለህና በቃ እንደዛ ነው የጀመርኩት። ከዛ አንድ አመት እንደ ኬስ ሰርቼ ወደ ማርኬት ሄድኩኝ። ከካርፉር ሲቲ ወደ ማርኬት በሲዲዲ ነበር በኮንትራ ነበር የምሰራው። ኦኬ ሲዲዲ ብቻ ነበር የአንድ አመት እና ወደ ካርፉር ማርኬት ሲሄድ ግን እንደ ማናጀር ፖስት ላይ ያደረኩት እና ቴስት አድርጉኝ ለአንድ 2 ቀን። እስቲ በደንብ ኬስ ትችላለህ? አዎ በቃ እስቲ ኦርደር ማድረግ ትችላለህ ምናምን ብሎ በቃ 2 ቀን ምናምን ቴስት አድርጉኝ ገባሁበት። አንተ ኦሬዲ ቀድሞ በነበረ ስራ ኤክስፒሪየንሱን አዳብረህ ስለነበረ እውነት ለመናገር ኦርደር ምናምን አድርጌ አላቅም መኮሪያው አላቅም ነበር እዛን ጊዜ። ግን እያየው እንዴት ነው የምታደርጉት እንዴት ምናምን እያየው ግን ትንሽ እዛ ስገባ ግን አውቃለሁ ነው ያልኳቸው። ትችላለህ? አዎ እችላለሁ ምናምን ሞከረኝ 2 ቀን ተሳሳለ። መጀመሪያ ትለምደዋለህ ግን እንደዛ 1 አመት እኩል ምናምን ኮንትራት እንደዛ ሴዝሟ ኮንትራት ነበረኝ። እሱን ጨርሼ ወደ ሌላ ካርፉር ደግሞ ወደ ሌላ ካርፉር። አዎ እዚህኛው መጀመሪያው ላይ 1 አመት ሰርተሃል? አዎ እዚህኛው ለስንት ጊዜ ሰራህ? 1 አመት እኩል ምናምን 1 አመት ተኩል 2 አመት ተኩል። ከዛ ደግሞ ወደ ሌላ ካርፉር ሄድክ? ወደ ሌላ ካርፉር እንዳለ ካርፉሮቹን ዞራቸዋል የፓሪስን ማለት ነው? አዎ ለማወቅ ካርፉር አንዴ ከለመድኩት በቃ እንትን ሌላ እንትን አልሄድም አልኩኝ። የሚገርም ነው። ከዛ በኋላ ወደ ሌላ ካርፉር ሲቲ ተመለስኩና እዛ እንደ ዲሬክተር አድጆint ፖስት ላይ አደረኩ ማለት ነው። 3e arrondissement métro አሬሜቴ ለመጀመሪያ ዲሬክተር አድጆint የሆንኩት እዛ ነው። ኦኬ እና ከ2 አመት ተኩል ኤክስፒሪየንስ በኋላ ከ2 አመት በቃ እንግዲህ ዲሬክተር አድጆint ብዙ ጊዜ ዳይሬክተር አድጆint መሆን የሚቻለው በትምህርት ምናምን ለሚመስላቸው ሰዎች ይሄ ትልቅ ትምህርት ነው። እውነት ነው። ኤክስፒሪየንስ ሞር እንትን ይላል። ልምድ ነው። አዎ በጣም ብዙ ዲፕሎም ቢኖር ራሱ ልምድ ከሌለ ምንም ማለት አይደለም እና በልምድ ነው እኔ እንትን ያልኩት ማለት ነው። ግን የሁላስ እድገትክ ሲመጣ ደሞዙን በዛ ልክ ይጨምር ነበር? እውነት ለመናገር እኔ የጀመርኩት የሰራው ትምህርት ኮርስ እንትን እየወሰድኩ ነበር ማለት ኮንትራ ፕሮ ይባላል። 950 ነው የምንከፈለው። ለምን ከስሚክ ለምን ልክ እንደ ተማሪ ስለምታሰብ አንድ ቀን በሳምንት ምናምን ነበር። እዚህ ጋር አስረዳቸው አድማጭ ተመልካቾቻችን። አሁን እያለን ያለው ወንድማችን እዚህ ሀገር ማንኛውም ሰው ትምህርት መማር ሲፈልግ አብሶ እድሜያችሁ ከ18 አመት በላይ ከሆነ ከ18 አመት በታች ከሆነም በሲአፒ ይባላል። ሲአፒ ትምህርት አለ ትምህርት ፕሮግራም ደሞዝ እየተከፈላችሁ ነው። የተወሰነች ፐርሰንት ደሞዝ እየተከፈላችሁ ሰርቫይቭ እንድትኖር ነው። ሰርቫይቭ እንድታደርጉ የሆነ ደሞዝ እየተሰጣችሁ መማር ይቻላል። በማንኛውም በምትሳተፉበት ሙያ ማለት ነው። እንግዲህ ወንድማችን አቤል እያለን ያለው እንግዲህ ከ2 አመት ኤክስፒሪየንስ ተኩል ኤክስፒሪየንስ በኋላ ራስን ለማሳደግ ስለፈለክ በዛ ሙያ ላይ ትምህርትን እየወሰድክ ስለዚህ ደሞዝም ይቀንስብሃል ማለት ነው። ከደሞዝም ተቀንሶ መጀመሪያ ካርፉር ሲገባ ራሱ በዛ አይነት ደሞዝ ነበር እና አይኤምቤ ፎርማሲዮን የሚባል ሴንተር ነው። አይኤምቤ ብዙ ጊዜም በሶሻል ኔትወርክ ምናምን ሼር አድርጌዋለሁ። ከነሱ ጋር ፓርትነርሺፕ አለኝ። አሁን ከነሱ 3-4 እዚህ ሱፐርማርኬት ብቻ 4 ሰው ወስጃለሁ። በዛ አይነት ኮንትራት እንዲያግዛቸው እንትን ማለት ነው። ለምን ብዙ ነው መጀመሪያ ብዙ ነው እንትን ቶሎ ስራን ለማግኘት በጣም ከባድ ነው እና እንደዛ አይነት ኮንትራ ምናምን እያደረክ ለፓትሮን ትንሽ እንትን ይቀንሳል። ላንተ ደግሞ ሞር ኤክስፒሪየንስ ይሰጣልና ሁሉም ተጠቃሚ የሆነበት እንትን መንገድ ነው እንትን የጀመርኩትና በቃ ነፍሶን 40 950 ምናምን 40 50 ደሞዝ ነው 3 አመት ሙሉ የሰራሁት። 3 አመት ከዛ ቤት ትከፍላለህ ምናምን ምን አይቀርም። ግን እዚህ ጋር ነው የምረዳው ነገር ምንድነው ህልም ስለነበረ ነው ይመስለኛል። ነገ የሆነ ነገር ማድረግ ስትፈልግ የምትከፍለው መስዋዕትነት ነው።
በዛ ላይም ያው ደሞዙ ትንሽ ቢሆን ወጣት ነህ። እንደ ሌሎቹ ሌላ ነገር ብዙ ነገር ሳያምርህ ፎከስ አድርገህ የሰራኸው ዛሬ ላለበት ያው ፍሬው አፍርቶ ነው ይመስለኛል። እግዚአብሔር ይመስገን። እሺ ቀጥለን ኤክስፒሪየንስን ከዛ እና እሱን እንደ ዳይሬክተር አጅዋን ስጀምራ ራሱ ኮንትራ ነበረኝ በሲዲዲ የአንድ አመት ምናምን ኮንትራ ነበረኝ። እሱን ልክ ይሄን ያህል እንትን ቢኖረኝ ፖስት ቢኖረኝ ግን ኮንትራቱ ግን የአንድ አመት ብቻ ነው እንትን የፈረምኩት። አውቄ ነው ይሄን ሁሉም ከመጀመሪያ ጀምሮ ወይም በእምነት እንትን ስትሰራ ሲዲዲ ነው ፕሮፖዝ የሚያደርጉ። እኔ ግን እንዳልከው ሌላ ሀሳብ ስለነበረኝ ፈቃደኛ ነበርኩ ማለት ጆንቲሞ በቃ ለሲዲዲ መቀጠል ስላለብኝ ምናምን ብዬ ሲዲዲ ጨርሼ ሌላ እንትን እላለሁና እሱን ከአንድ አመት ቆየው። ከዛ በኋላ የካርፉር እንትን ፍራንቺዜ ሲስተምን የሰማው ወይም ትንሽ ያየው ኢንተርኔት ምናምን ያየው ሰዎችን የተዋወቅኩ ምናምን ካርፉር ውስጥ ቀስ እያልኩ እንትን ሐሳቤን ወደ ካርፉር ሱፐርማርኬት ማውጣት ሐሳቤን እንትን እየሆነ መጣ። የራሴ መክፈት አለብኝ ምናምን እያልኩ ትንሽ ኢንፎርሜሽን እየወሰድኩ ምናምን ቆየውና በቃ ከዛ የሆነ የካርፉር ኃላፊ ተነጋግረን ምናምን በቃ የኔ ፕሮጀክት እንዴት ምን እንደሆነ ምናምን ሁሉም ነገርኩት። በቃ ምን ማድረግ እንዳለብኝ ነገረኝ። ሲዲዲ መፈረም እንዳለብኝ እሱን ፈርሜ ከካርፉር ጋር ፎርማሲዮን እየወሰድኩ እንትን ማድረግ እንደምችል ነግሮኝ ይሄን ነገር ደግሞ 3 አመት ምናምን የሰዎቹም ቅንነት ይፈልጋል ማለት ያ በጣም አሁን ለ3 አመት ብለህ እንትን ስትስማማ ቀላል አይደለም ማለት 3 አመት ታስራሃል። ግድ ነው። በአንድ ወር በሁለት ወር ሴንተር ደ ፎርማሲዮን አለ የካርፉር እዛ እየሄድኩ እንትን እየወሰድኩ ነበር ኮርስ እየወሰድኩ አንድ የህግ አለ የንግድ እንትን አለ እሱን እንትን እያደረኩ ፎርማሲዮን እየወሰድኩ ነበር በወር አንድ ጊዜ ምናምን የተዘጋጀውን ባለው በቃ 3 አመት ሙሉ እንትን ሬዲ እየሆንኩ ከዛ በቃ ከ3 አመት በፊት አሁን 3 አመት በፊት የመጀመሪያ ሱፐርማርኬት የአቤል ካርፉር ኤክስፕሬስ ተወለደች ማለት ነው። ተወለደች። መጀመሪያው ፖታጅ ሲቲ ነበር ለሲዜም አሮንዲስሞ ሲዜም አካባቢ አትክልት ብቻ የአትክልት ብቻ አዲስ ፕሮጀክት ነበር። ይሄን ነገር ራሱ ሐሳቡን ሲጀምሩት ካርፉር ማለት ነው ሰው እየፈለጉ እንትን ነበርና ምንም አላውቅም ነበር እውነት ለመናገር ስሙን ሳታውቀው ፕሮጀክቱ የምትነግደው ነገር ሳታውቅ ብቻ ጀስት ካርፉርን ብቻ አምነህ ማለት ነው። ለምን እነሱን ስላመኑኝ ማለት ነው። ኦኬ አልኩኝ በቃ እስከ 2 ሳምንት በፊት ምንም አላውቅም ነበር አድራሻውም አላውቅም የት እንደምንከፍት አላውቅም ምናምን ስሙ በቃ ተገናኘን ከኃላፊዎቹ የካርፉር ኃላፊዎቹ በኖዋ ሱሪ ምናምን የሚባሉ በጣም ትልቅ ፖስት ያላቸው ተገናኘን በቃ ነገሩኝ እዛን ጊዜ በቃ ይሄን ነገር ነው ይሄን ፕሮጀክት ነው እንደ ሲዜም አሮንዲስሞ ምናምን ሲሉ በጣም ደስተኛ ሆነ እንትን ፈራረመን። እዚህ ጋር ያለው ጥያቄ ምንድነው ከነሱ ጋር ስትፈራረም ስማቸውን ይሰጡሃል? ኦፍ ኮርስ ለስማቸው የሚከፈል ነገር አለ? በየወሩ የሚቆረጥ ከሺፍ ዳፊር እንትን ለነሱ አለ መጀመሪያ ለአስቤዛው እሱ መጨረሻ ነው የነሱን ፐርሰንቴጅ መጨረሻ ነው የሚመጣው። መጀመሪያው እቃህን የግዛው ገዝተህ ለመሸጥ እንትን እቃ ከነሱ ስለሆነ ኦርደር የምታደርገው የሱን ይከፈላል። ከዛ ሰራተኛ ክራይ ቤት ምናምን ብሎ መጨረሻ እንትን ታይቶ ደግሞ የነሱ ፐርሰንቴጅ ይሰጣል ለካርፉር ማለት ነው። ይሄን ነገር የነሱ ሊቀንስ ሊጨምር ይችላል ብዙ ካገባች ኤግዛክት ነው በሺፍ ዳፊር ማለት ነው። ለዛ ነው መጨረሻ እንትን የሚያርጉት መጀመሪያ አይደለም እንትን የሚሆነው። ብቻ አንተና ካርፉር ተገናኝታችሁ ተመራርጣችሁ ያኛው የመጀመሪያውን አትክልት ቤት ተከፈተናል። አትክልት ቤቱ ታዲያ ለስንት ጊዜ ቆየ? እንዴት ነበር? 2 አመት ሰራ። አንተ በጣም ጠንካራ ሰው ነህ። ማማታውቀው ፕሮጀክት ውስጥ ገብተህ 2 አመት ቆየው። ለምን ሌላ እንዲከፍቱ እድል ስጠን እኔ ያልኳችሁ በቃ መጀመሪያ አመት ስንፈራረም ራሱ ለ1 አመት ነበር። በቃ ቤል ይሄን መጀመሪያው 3 እንከፍታለን 1 አመት ሙሉ ጠብቁና ሌላ እንደፈለከው ሌላ እንሰጣለን ምናምን አሉኝ። በቃ እሺ 1 አመት ከሞላ በኋላ እስቲ እንደዚህ ተባብለን ነበር እንዴት ነው ሐሳቡ ምናምን ስላችሁ በቃ አሁን 3 ብቻ ነው የተከፈቱና ወደ 10 15 ምናምን እንዲከፈት በዚህ አመት ስላሰብን እስቲ ትንሽ ቆይ ምናምን ሲሉኝ ኦኬ አልኩ። የላኩልኝ አሁን ሰውን ማለት ፊቸር ጄሮ ምናምን የሚከፍቱ እኔ ጋር የመጡ ፎርማሲዮን እየወሰዱ ነበር። እኔ ደግሞ በቃ ደስ ብሎኝ በቃ ፎርማሲዮን እየሰጠው ከስፔን በግሩፕ ሆነው ይመጣሉ ከኢታሊ ምናምን። ለምን ካርፉር ይሄን አይነት የአትክልት ፕሮጀክት ፖታጅ ሲቲ የሚባለው ፍራንስ ብቻ ሳይሆን
ሌላ ሀገርም መክፈት ፈልጎ ነበርና ከብዙ ቦታ ነበር የሚመጡ ደግሞ ልክ ደስ እያለኝ በቃ እንትን ፎርማሲዮን እንትን ያደረግን ኤክስፒሪየንሱን እየነገርኳቸው እንዴት እንደሚከፈት እንዴት ስራውን እንዴት እንደሚሰራ እንትን ግን የአትክልት ስራስ እንዴት ነው? አዋጪ ነው? ምክንያቱም አትክልት የሚበላሽም ነገር ስለሆነ አዎ በጣም ተነቃፊ ነው። በጣም ቶሎ የሚበላሽ 2 ቀን ከቆየ በቃ መሸጥ አትችልም። 3ኛ ቀን መቷል። እንዴት አሳልፋቸው 2 ዓመታት? እነሱም ያግዟል። ብዙ መጀመሪያ ብዙ ከስተመሩ እስኪለምደው ድረስ ብዙ እንትን ይላል ክሰራ አለው። እሱ ደግሞ እንዳልኩ የነሱን ፕሮጀክት ስለሆነ ግድ እሱን ያግዟል። ኦኬ እዛኛው ቤት እንግዲህ 2 ዓመት ሰራህ። ስንት ሰራተኞች ነበሩክ? እዛ 5 ነበሩኝ፣ ከኔ ጋር 6 ነበር። አንተ ጋር 6 ነበራችሁ። ስለዚህ ፕሮዲው ፍሬ ሰራችሁ ለ2 ዓመት። እንዴት ነበር ታዲያ እሱ ስራ? ለአንተም አዲስ ነው መቼም፣ ከዛ በፊት ቀድማ አልሰራህበትም እና እንዴት ነበረ? መጀመሪያው ከባድ ነው ትንሽ፣ ግን ትማራለህ። ሁሌም እየተማርን ነው። ዛሬም ነገም እንማራለን። በየቀኑ ነው እና ለመድ ነው። ቀስ በቀስ ከሰራተኞች ጋር ነው እንትን ያልኩት። ቀስ በቀስ ነው የተማርነው እና ትልቅ ትምህርት ቤት ነው። የመጀመሪያ ሱፐር ማርኬት ስለሆነ ራሱ ከካስተመር ያለክ ሪሌሽን እና ከሰራተኞች ያለክ እንትን ቀስ በቀስ እንትን ትለዋለህ እንጂ ሰራተኛ ሆነክ ሬስፖንሳብል ሆነክ ፓትሮን ሆነክ ያለክ እንትኑ አንድ አይደለም። በጣም የተለያየ እንትን ስለሆነ ይሄን ሪስፖንሳቢሊቲ ቀስ በቀስ እንትን መልመድም አለብህ ማለት ነው። መጀመሪያ እንትን ስትገባው ትንሽ ከበድ ይላል፣ ግን እግዚአብሔር ይመስገን። በዚህ አጋጣሚ እንግዲህ ካርፉር ድርጅት እንደ ድርጅት ባለሎቴ ነው ብለህ ታስባለህ? አዎ በጣም በጣም ለምን እድሉ ሲሰጡኝ በጣም ለነሱ ያለኝ ክብር ለማ ግን ያው በዚህ አጋጣሚ ያንተም ጥንካሬ ነው ለነሱ እምነት እንዲኖራቸው ያደረገው። አንተ ሰርተህ ስላሳየሃቸው ነው እንጂ መቼም ካርፉር ድርጅት ላይ በጣም ብዙ ሚሊዮን ሰዎች ይሰራሉ። ሁሉም ያንተ አይነት እድል የላቸውም። እውነት። ስለዚህ ያንተ ጥንካሬ ያንተ ሰርቶ ማሳየት አንተ ለተስፋ እንዲኖራቸው አድርጎ ነው። እንግዲህ ማንም ሰው እንግዲህ ነገ ፈረንሳይ ሀገር ላይ ቢመጣ በማንኛውም በተሰማራበት ግዴታ ካርፉር መሆን የለበትም። በተሰማራበት ስራ ላይ ጠንካራ ሰው ከሆነ ጠንካራ ሰራተኛ ከሆነ ሰርቶ ካሳየ ይሄን እድል የማግኘት እድሉ ሰፊ ነው። ማለትም ለማንም የተከለከለ የተዘጋ በር አይደለም። እውነት ነው። እንግዲህ እሱን ደግሞ አንተ አንዱ ማሳያ ነህ ብዬ አምናለሁ። እሱ አለ ደግሞ በእግዚአብሔር ፍቃድ ብዬ ነው አምናለሁ። እሱ ምንም ጥርጥር የለውም። አዎ እና እግዚአብሔር መኖራችን በሱ አይደል? ኤግዛክት ከሱ በታች ግን ስራ ያስፈልጋል። ግን ያንተ ጥንካሬ ያው የካርፉር ደግሞ አንተ ላይ ማመኑና የሆነ ከዛ እንግዲህ 2 ዓመት ፕሮዲው ፍሬ ላይ ሰራ ማለት አትክልቶች ላይ ምናምን ሰራክ። አትክልት ነበረው፣ ኖርማል አስቤዛም ነበረ ማለት 50-50 ነበር። ትንሽ ዋይን ነበር፣ የሆነ ኤፒስሪ ፊኒ ይባላል እንደዚህ ዴፒአሽ ምናምን ግን አልነበረው ማለት እንደ ሳቡና ምናምን ነገር አልነበረ። ሁሉም የምግብ በቃ አይደል ከአትክልት የሚሄድ ቢዮ የሆነ ነገር ነበረ። ግን ትንሽ ያለ ፕሮጀክት ስለሆነ ኬሚካል ነገሮች ያለካል ነገር የለም። በቃ ፍሬሽ የሆነ ነገር ብቻ ነበር። በጣም ሪስክ ያለው ስራ ይመስላል ሲያዩት እንደዚህ። ብዙ ተበላሽቶ የሚጣል ነገር እንዳለ ይመስላል። እውነት ነው። ጥንቃቄ መያዝ አለብህ ምናምን። ጸባይ የአትክልት ጸባይ ራስ ትማራለህ። ውሃ የሚወድ አትክልት አለ፣ ውሃ ከነካው ቶሎ የሚበላሽ እንትን አለ። እውነት በጣም ትልቅ ትምህርት ቤት ነው። ይሄን ነገር በሱ በማለፍ የራሱ እድለኛ ነኝ እውነት። ስለዚህ የሆነ አስተሳሰብ የሚሰጣል ብዬ አስባለሁ። ገበሬውን ተመሰግነው ያደርጋል። እውነት እንዴ ጭንቅላት እንዴት ነው የሚሰሩት እንዴ ማለት የማታውቀው ነገር እንዴ ለካ እንዲህ ነበር ምናምን ብለህ እንትን ታስባለህና አንተ ተሰርቶ ቤት መጥቶ ከሱቅ ገዝተህ ምናምን ነበር እንትን እኛም እናውቀው ማለት ልጆች እያለን ራሱ አገር ቤት ብና የራሱ ውስጥ ገብተን አናውቀውም ነበር ይሄን ነገር እና እዚህ መጥተን ተመረ ነው በደንብ እንደምናስታውስ ያደርጋል። በዛ አጋጣሚ ለገበሬዎቻችን ክብር ይገባቸዋል በደንብ እንጂ በጣም አሪፍ። ከዛ እንግዲህ እስቲ ካርፉር ኤክስፕረስ ዛሬ ያለንበትን ሱቅ ዛሬ ሱቅ ነን ያለ ነው።
ዛሬ ያለንበት ሱቅ በጣም ትልቅ ነው። እንግዲህ ተመልካቻችን በኋላ የምናሳያቸው ነው የሚሆነው። እውነቱን ለማውራት በአንተ እድሜ በጣም ወጣት ልጅ ነህ። እዚህ ሀገር በዛ እድሜ መተህ ክብር ለእናት ልጄ ብላ መታ አጠገብ አድርጋ አስተምራ ለዚህ ቁም ነገር ያበቃችህ ከፈጣሪ በታች ያው እሷ ናት። ዛሬ አሁን ያለበት ትልቅ ላይ ሱቅ ላይ በዛ ላይ ወደ 8 ሰራተኞች አሉ። ካንተ ጋር 8 ናቸው መሰለኝ። ታስተዳድራለህ። ነገሩ እያደገ ነው። ከዚህ በኋላ ወደ በሌላ ህይወቶች እንደምንገኝ መቼም ተስፋ አደርጋለሁ። ምክንያቱም ያለ ጥንካሬ እሱን ያሳያልና እስቲ አሁን ስላለንበት ካርፉር ኤክስፕሬስ እንዴት ተወለደ? እንዴት ነበር? እሱስ ወደዚህ ስትመጣ ከነበርክበት ነገር ላይ አልተለወጠብህም ወይ? ያ በብዙ መንገዶች ብትመጣም እያንዳንዱ ነገር አዳዲስ ሲሆን ሲከፈት ያው እንግዲህ 2 ዓመት እዛ ላይ ካገለገልክ በኋላ እዚህ ስትመጣ ያው እዚህም ፕሮዲድ ፍሬ ቢኖርም ሌላም ነገሮች ሲጨማመሩበት እንዴት ነው ያን ነገር ጀሪ እንዴት ነው የምታደርጋቸው? ስንት ሰዓት ነው ስራ የምትጀምረው አንተ? አሁን ይሄን ነገር እውነት ነው። ሌላውና ይሄን ትንሽ ለየት ይላል፣ ግን መጀመሪያ እንዳልኩ በሱ ነው ያለፍኩትና ተመሳሳይ ነው። የሆነ ሱፐር ማርኬት አዲስ ስትከፍት በጣም እንትን ይላል ማለት ፕላኑ ሬስፔክት ማድረግ አለብህ። ባዶ ሆኖ ስታየው ራሱ በጣም ያስፈራል። የሆነ ነገር ፕሮጀክቱ ባዶ ነው እና ምን ማድረግ አለብን ምናምን ከካርፉር ሆነን እነሱ ነው ብዛቱ የሚሰሩት ሰራተኞች ስንት ብዙ ወደ 15 20 ሰራተኞች ነበሩ። የትራቮ ምናምን የሚያደርጉ የቀለም ምናምን የመሬት ምናምን ብዙ ሰው ነበር ይሄን ፕሮጀክት እየሰራ እና ይሄን ነገር ባዶ ሆኖ ስታየውና ቀስ በቀስ እንትን እየጨረስኩ ስትመጣ በካርፉር እንትን ስለሆነ ፕሮዳክቱን አውቀዋለሁ እችላለሁ እና ስንት ወደ 10 ዓመት በላይ ምናምን ያየው ስለሆነ ለኔ ትንሽ ቀለል ይላል። በዛ መንገድ እንትን ስለመጣ ትንሽ ቀለል ይለኛል ብዬ አስባለሁ። እና ምን ነበር ሁለተኛው ጥያቄ? እንዴት ነው የምትሰራው? እንግዲህ በጣም ረጅም ሰዓት እንደሆነ እናውቃለን። ጠዋት ስንት ሰዓት ትጀምራለህ? ጠዋት ለካስተመር 7 ሰዓት ነው። እኛ ግን 6 ሰዓት እኩል መጀመር አለብን ሲከፍት ማለት ነው። ቶሎ ዳቦ ምናምን ማውጣት አለብን አብስለን ምናምን 7 ሰዓት በቃ ሁሉም ሬዲ መሆን አለበት። ስንከፍት ዳቦ ክሮissant ምናምን ፓውን ሾኮላ ምናምን ሁሉም አዘጋጅተን ፍሬ ሌጊም ሁሉም ተዘጋጅቶ ስንከፍት በቃ ሁሉም ሬዲ ሆነ ነው ለካስተመር። የዚህ ቤት ትልቁ ጠንካራ ነገር ይመስለኛል ያው ቅድም ስላየውክ አንተ ሳታይን እኛ ያያየንህም ስለነበረ እና እንግዲህ ቤቱ የራስህ ነው። የዚህ ቤት አለቃ አንተ ነህ። ግን ወርደህ የሆነ መሰላል ላይ ወጥተህ በቃም ስደረድር እያየው ነበር እና ይሄ አይ ቲንክ ለሰራተኞችም ትልቅ ጥንካሬ ነው ብዬ አስባለሁ። ምክንያቱም እንደ አንድ ድርጅት ኃላፊ ቢሮ ውስጥ ቁጭ ብለህ ማየትና መመልከት ብቻ ሳይሆን እጅህን በስነ ስርዓት ሰቅለህ እቃዎችን ስትነካካ ሲያዩ እነሱም የመስራት ፍላጎታቸውን ደብል ያደርጋሉ። በዚህ እኛም ብዙ ጊዜ ተቀጥሬ ሰርቻለሁኝና ብዙ ጊዜ የምናያቸው አለቆቻችን ከናካቴው መላናቸው ላናቸውም እንችላለን። ግን እናንተ እንደ አለቃ ወርደህ ከነሱ ጋር ምንድነው ይሄ ነገር እስቲ ከየት የመጣ ነው ምንድነው? ወይስ እኔ እንጃ ከባህል ነው ልበል የኛ ያበሻ እንትን ብዬ አምናለሁ። እኔ እንጃ ጸባያችን ራሱ እንትን ዝም ብሎ ማየት ታዛቢ የሆነ በቃ ኦፊሱ ቀላል ነው። ኮች ብለህ ሞባይልን እንትን ስክሮል እያደረክ ማየት ቀላል ነው። ግን አይሆንም። በውስጥህም እንትን እኔ ራሴ ልቀበለው አልችልም ማለት እና እንዳልከው ደግሞ የኔ ስለሆነ ሲሞን ቤቤ ማለት እችላለሁ። እንኳን እዚህ ውስጥ ሆኜ ሌላ ቦታ ሆነክ ራሱ እንደ ያንተ ከሆነ ያንተ ነው ሁሌም በቃ ጭንቅላት ውስጥ እንትን ሙሉ ሀሳብን ወስዶታል። እውነት ውጭ ሆኜ ራሱ አንዳንድ ጊዜ እንደዚህ ካሜራ ምናምን ለምን እስቲ በቃ ኮንትሮል ለማድረግ ብቻ ሳይሆን እስቲ በቃ ዛሬ እንደዚህ ሰርተናል ነገ በቃ እስቲ አንድ ካስተመር እቃው ተጨርሶ ምናምን ባዶ እጁ ሲወጣ ራሱ ስታየው እንትን ትላለህ። በቃ እስቲ ሌላ ጊዜ እንደዚህ ማድረግ አለብን፣ እንደዛ አይነት ፕሮዳክት መኖር አለበት ምናምን ብለው ብዙ ነው እንትን የምታስበውና እንደዚህ ፋሲንግ ምናምን ስታደርግ ራሱ በደንብ እንትን ማለት ስትሞላ ራስን ስትሞላውና ታዛቢ ሆነ በሺፍ ዳፊር ምናምን ስታየው ሰማይና ምድር ነው። በጣም ይለያያልና ፓርቲሲፔት ማድረግ አንተ ሞር በተንቀሳቀስ ቁጥር ሺፍ ዳፊር ይወጣል ቢያምናለሁ። አይ ምንም ጥርጥር የለውም። ምክንያቱም ያው በእርግጠኝነት ከሰራተኞች ሞር ኤክስፒሪየንስ ያለ አንተ ነህ። ለዚህም ነው አለቃቸው ሆነ ከላይ ሆነ ልትሰራ የምትችለው። ያለበዛ እነሱ ራሳቸው የራሳቸው ሆነራቸው ነበር።
በጣም ደስ ይላል። እስቲ እንጃ ሌላ እስቲ ምን የምትለን ነገር ይኖራል? እስቲ ይሄ ለሰዎች ያስተምራል የምትለው? አሁን እንግዲህ አዲሱ ቤት መተናል። ስለ አዲሱ ቤት ነው እያወራን ያለ ነው። ብዙ ሰዎች አሉ በእርግጠኝነት አሁንም ካርፉር ላይ ብቻ ሳይሆን ሌላም ያው እንትን ይሄ ያንተ ካርፉር ስለሆነ ካርፉር እያልን እንሰራለን እንጂ ማስታወቂያ እንደሆነብን የሌሎችን ስም አንጠራም። ግን ትልቅ እንደዚህ አይነት ሴኖች ላይ የሚሰሩ ኢትዮጵያኖችም ሊኖሩ ይችላሉ፣ ኤርትራያኖችም ሊኖሩ ይችላሉ። በየትኛው መንገድ ቢያልፉ ዛሬ አቤል ያለበት መንገድ ላይ ይመጣሉ። ገብቷል። አሁን ብዙ ጊዜ ሚዲያ ላይ ስንመለከት አንድ ሰው ይመጣል፣ በቃ ትልቅ ደረጃ ላይ ደርሷል፣ አቅም አለው ወይንም የሆኑ ነገሮችን ያሳዩናል። እኛ ደግሞ ማሳየት የምንፈልገው ምንድነው የሰዎች ልጆች መንገድን ማንም መሆን ስለሚችል። ብዙ ጊዜ ደግሞ ሰዎች ሶሻል ሚዲያ ላይ የምንሰማው ምን አለ ፈረንሳይ ሉና ፈረንሳይ ሀገር ስራ የለም ፈረንሳይ ሀገር በስማ ምናምን እያሉ ይሄዳሉ። እንደናንተ አይነት ጠንካራ ወንድሞቻችን ትልቅ ስራ የሚሰሩ እንዳሉ ያው እያወጣን እያሳየን ነው። በጣም ብዙ ይቀሩናል። በጣም ብዙ ጠንካራ ኢትዮጵያኖች እንዳሉ አውቃለሁ። እኔ እውነቱን ለማውራት ለእኔ አንተ ትልቅ ምሳሌ ነህ። የምሬን ነው የምልህ። ጠንካራ ሰው ዛሬ ያለበትን ሳይሆን ነገ የምትኖርበትን ዝም ብዬ ከወዲሁ መገመት እችላለሁ። ገብቷል። ዛሬ በጣም ትልቅ ነው ይሄ ለአንድ ወጣት ልጅ 2008 ዓ.ም ፈረንሳይን ረግጦ በማያውቀው ቋንቋ ተምሮ ገብቷል ራስን አሳድገህ ዛሬ 8 ልጆችን ይዘህ ጠንካራ ስራ እየሰራ ያለ ልጅ ነህ። ገብቷል። ይሄ ቤት ተከፍቶ ሌላውን ተወውና ይሄ ቤት ተከፍቶ መዘጋቱ ራሱ በጣም ትልቅ ነገር ነው። ገብቷል። ማታ ዘግተህ ጠዋት መክፈት በጣም ቀላል አይደለም። ምክንያቱም እያንዳንዱ ነገር ተስተካክሎ ጠዋት ከስተመር ሲመጣ ተደርድሮ አምሮ ነው የሚያየው። ሁሉንም ነገር የሚደረገው ግን በሰው ልጅ ጉልበት ነው። እውነት ነው። ስለዚህ ያንተን ጥንካሬ የሚያሳይ ነው። እኔ በጣም እውነቱን ለማውራት በጣም ደስተኛ ነኝ ባንተ። ምክንያቱም እውነቱም የምንኮራብህ ኢትዮጵያዊ ነህ፣ የምንኮራብህ ኤርትራዊ ወንድማችን ነህ። ያው እኔ ሁሌ ከኔ ጋር ስለሆንክ ስታወራኝ በአማርኛ ስታወራኝ ነው እንደዚህ የምለው። ለእኔ ግን ልዩነት የለንም፣ ሁላችንም አንድ ነን እና በጣም ደስ ይላል። እስቲ ለተመልካቾቻችን ምን የምታረጉ ብለህ አዳዲስ አብሶ ለመጡ ዛሬ ፈረንሳይ ላይ መጥተው ግራ ለገባቸው ልጆች አይቻልም ብለው ሰዎች ለሚያሳምኗቸው ልጆች ብዙዎቹም እንሻገረን እያሉ ወደ ሌላ ሀገርም እየሄዱ ባህር የሚበላቸው ልጆች እስቲ ምን ትላቸዋል? በቃ አሁን ማውራት የምፈልገው እንዲመጡ እያበረታተው አይደለም። ማውራት የምፈልገው እዚህ ሀገር ላይ መጥተው እዚህ ሀገር ለረገጡ ልጆች ምን እናስተምራቸው? ምን ቢያደርጉ በየትኛው መንገድ ቢሄዱ ዛሬ እንደዚህ ጠንካራ የሆነ የራሳቸውም ነገር ሊኖራቸው እንደሚችል አንዱ ማሳያ ስለሆንክ እሱን እስቲ የተወሰነ ነገር ብትልልን ደስ ይለኛል። በጣም ትልቅ ነው የሰጠኝ ኃላፊነት። በጣም እኔ እንኳን በትንሽ እንትኑ ድርጅቱ እኔ እንጃ ይሄን ያህል እስቲ በቃ በአቅሜ ልበል በኔ ድርጅት በኔ ትንሽ ሌቨል ራሱ እንዳልከው መጀመሪያ እንዳልነው ራሱ ቶሎ መጥተህ ትምህርት ቤት ወይም የሆነ የቋንቋ ትምህርት ምናምን ስትወስድ በጣም እንትን ነው አስፈላጊ ነው ብዬ አምናለሁ። ለምን የትም ብትሄድ ራሱ ቋንቋ ትንሽ የሚያጥር ማለት የኔ እንደ አማርኛ እንዳሆነ እንትን እንደሚለው ሳይሆን ይሄን ነገር ራሱ እዚህ ከሀገር ቤት ከወጣሁ በኋላ ነው አማርኛ የተማርኩት። ትንሽ ይቅርታ እንትን እላለሁ እንደዚህ። ግን በቃ እንደዛ አይነት በቃ ፍሬንችም ማውራት አለብህ እና እንደዚህ እንኳን ስራ ከፍተህ ምናምን ካስተመር ማስተናገድ ለራስህ ራሱ ስራ ልታገኝ ምናምን ብዙ እንትን እድል እንዲፈጥርልህ ትምህርት እንትን እላለሁ። ግን ከባድ ነው በእኛ መንገድ ስታየው ራሱ እንደዛ ስትል ቀላል ሆነ ይሰማ ይችላል። ግን ስንት ፋሚሊ ትቶ ልጆቹ እናቱ አባቱ ምናምን ብሎ ነው ስራ ተማር ምናምን ስትለው ከባድ ነው። እኔ ራሴ እንደዛ ለማለት አቅም የለኝም። ለምን ይሄን ሰው ምን አይነት ባክግራውንድ እንዳለው ልታውቅ አትችልም። እናት እንትን አትላክ በቃ ስራውን ትምህርት በጣም ይከብደኛል ለኔ ለመናገር። ግን ሌላ መንገድ የለንም ወይም አለው ብዬ እኔ አላቅም እስካሁን። የሰክሰስ መንገዱ ይሄ ነው ግድ ያለ ነው እና ትንሽ እንትን እያደረግን የቋንቋ ችሎታችን እንትን እያሳደግን ደግሞ ኢንቨስት እኛ በራሳችንም እንትን መስጠት አለብን። ለምን አንዳንድ ጊዜ የምሰማው ወይ ኃላፊዬን እንደዚህ 1 ሰዓት አልከፈለኝም ወይ እንደዚህ ብዬ ተባረርኩ እንደዚህ ብዬ ተጣላው አሳየዋት እንዲህ ኮነኝ እኮ እኔ እኮ ምናምን አይሰራም፣ ምንም አይሰራም። እኛ ስንት ኃላፊ አለ። አሁን እንደነገርኩ ሴዴዴ ምናምን እንትን ስንል
4-5 ሱፐርማርኬት ካለፍክ ብዙ አይነት ጸባይ ነው የምታየው፣ ብዙ አይነት ኃላፊ ነው የምታየው። እና በአንድ ሰዓት በ5 ሰዓት በምናምን እንደዚህ ተጣላ ወይም እንደዚህ አሳየሁት በቃ እኔ ወንድ ነኝ ምናምን ሲፖፖሲ እንደዛ አይነት ጸባይ እንደዛ አይነት እንትን ካለ ሊሆን አይችልም። እና ትንሽ ትግስት እንትን ብለን ሁሉም ሰው ጥሩ ነው ማለት አይደለም። እና ትንሽ ጸባያችን ራሳችንን እንትን ያደረግን የፈለግነው ቦታ እስክንደርስ ራሱ እንትን ጸባይ ትንሽ ያስፈልገናል። የለንም ማለት ሳይሆን ግን እንደዚህ አይነት ብዙ የስራ እንትን ፍላጎታቸው እንትን የሚያጡ ብዙ ሰው ስላሉ አላፊውን እነሱ የሚሰሩት ቦታ ከበድ ቢል ወይም እንትን ቢል ራሲስም ቢሆን ባይሆን ምናምን እሱን ተሸክመን እሱን እንትን ብለን አቅማችን ብናሳያቸው ይሻላል ብዬ አምናለሁ። እና የራሳችን ኢንቨስትመንት ያስፈልገናል። ከዚህ በላይ ፍላጎት ቶሎ ተስፋ አልማቁረጥ። ለምን 1 አመት 2 አመት ምናምን ይወስዳል ብለክ ፋስት ብር የምታገኝበት ስራ ከጀመርክ ከባድ ነው እንጂ እኔ ስልክ ከካርፉር ብቻ ይሄን ለመክፈት መጀመሪያው ለመክፈት የ3 አመት ስምምነት እንትን ነበረን እና አካው ኮንትራ ነበረን። ከዛ በፊት ግን 10 አመት በፊት 11 አሁን 12 አመት በፊት ነበር እንትን የምታስበው በቃ እስቲ አንድ ቀን እንደዚህ ይሆናል ምናምን ስትል የ10 አመት ስታስብ ራሱ ትንሽ እንትን ያስፈልጋል። ቶሎ እንዳትናደድ እንኳን ካላፊ ከኮሌግ አብሮ የሚሰራ ሰው እናሱ እንትን ስትል ከተጣላው ፖሊስ ይመጣል፣ ላፊው እንደዚህ ይሆናል፣ ፋይሉ እንትን ይላል። የኔ ፊቸር ነው ማበላሻው እንጂ ሰው መታወት ተመታኝ ምናምን ብለ ይሄን ነገር ራሱ ማሰብ አለብን። ለምን እኛ አውሮፓ እንደምታውቀው በትንሽ ነገር ተጣልቶ ወደ ሌላ ሀገር ምልካቸው ምናምን ብዙ እንትን ስላሉ ይሄን ነገር አደራ በኔ አቅም ነው ማውራው። ትምህርት ነው እዚህ በቀላሉ እጅ ማንሳት የሚቻልበት ማገር አይደለም። እያንዳንዱ የምትንቀሳቀሰው እንቅስቃሴ ጠብቀ ባትሄድ አሁን ብዙ የምንሰማቸው ነገሮች ስላሉ አይደለም እጅን አንስቶ ሰው መንካት ማስፈራራት ወንጀል ነው፣ አይሆንም። ስራ ቦታ ላይ ደግሞ እንደዚህ ነገሮች ያጋጥማሉ። ሲያጋጥሙ ብዙ አይነት ሶሉሽን አለ። ትበሳጭ ትችላለህ፣ ትናደድ ትችላለህ። ዞር ማለት ትልቅነት ነው። እውነት ነው። አዎ ደግሞ የኛ ሰው ደግሞ ታውቃለህ ስንት ችግር አልፎ ነው የሚመጣው። እንኳን እንደዚህ እንትን አጋጥሞት በጣም ከባድ ህይወት እንትን ያሳለፈ ነው። እኛ እንኳን እዚህ ተማር ምናምን ስንለው ቀላል ሆነ ሊሰማ ይችላል። ግን የኛ ሰው ኃይለኛ ነው ብዬ አምናለሁ። ይችሉታል ደግሞ ከኔ በላይ እንኳን እኔ ትንሽ እንትን ብዬ ከኔ በላይ ስንት ሀሳብና ስንት ፕሮጀክት ያላቸው ሰዎች ስለሆኑ አይዞክ በቅርብ ጊዜ ብዙ የሚያስደስቱትን ሰዎች እንዳሉ አምናለሁ። በጣም ደስ ይላል። እንግዲህ በዚህ ኢንተርቪው በጣም ብዙ ሰዎች ይማሩበታል ብዬ አስባለሁ። እንግዲህ ያው በእርግጥ እንዲወራ የምትፈልግ አይመስለኝም፣ ግን እኔ ማውራት እፈልጋለሁ። ምን ማውራት የፈለኩት ቅድም ስንገባ አንድ ሰራተኛ ከዛ ጋር የሆነ ነገሮችን ፓክ እያደረገ ነበርና እነዛ ፓክ የተደረጉ ነገሮች ምንድናቸው ብዬ ልጁን ጠይቄው ነበረ። ያው አንተ አልሰማህንም፣ አሁን በዛ ጋር ትሰማናለህ። ሳታየንም ቪዲዮችን ስለወሰድንኛ መስጤርም ያወጣቸው ነው እና ምንድነው ብዬ ስጠይቀው በቀን በሆነ አፕሊኬሽን አለ የተቸገሩ ሰዎች፣ አቅም የሌላቸው ሰዎች፣ ስራ ያጡ ሰዎች ወይ ሜዳ ላይ ያሉ ወይ ብቸኛ እናቶች ምናምን ፓክ እየተደረገላቸው ማታ ማታ 5 ፓክ 6 ፓክ የመገበያ ነገር ሁሉም ነገር ያለበት ይሰጣል። እንዴት ነው ስለሱ ነገር እስቲ የሆነ ነገር ብለን ይሄን በቃ ታውቃለህ። ሁሉም ቀን በተለይ ደግሞ ፍሬሽ ነገሮች እንደ ያውርት ስጋ ምናምን ሁሉም ሰላጣ ምናምን ይሄን ሁሉም ነገር ቀን ስላለው ሊሚት ቀን ኤግዛምፕል አሁን 15 16 ምናምን እያየክ በየቀኑ እናወጣዋለንና ቀኑን ሲያልፍ ከአሶሲዬሽን ጋር እየሰራን ኦፕ ፉድ ይባላሉ ስማቸውን አፕሊኬሽን አሳያለሁ እና ከነዚህ ድርጅት እየሰራን በቃ እንዳልከው ለሚቸገሩ ሰዎች እንትን ብሎ እዛ አፕሊኬሽኑ ላይ እነሱም ተመዝግበዋል እና የሆነ ሁሉም ሰው መመዝገብ ይችላል። እዛ አፕሊኬሽን ዳውንሎድ አድርጎ አንስክሪፕሽን አድርጎ ያለ ቦታ እንትን ስንት ፓኜ እንዳለ ቼክ ማድረግ ይችላል። እኛ ደግሞ በየቀኑ እንዳየው
5-6 የሚሆን ፓኬጅ እንትን እያደረግን አዘጋጅተን አፕሊኬሽኑን ስካን እያደረግን እንሰጣቸዋለን። ለኛ ብዙ እንትን አለው። ለምን በየቀኑ ሁሉም ሱፐርማርኬት ስታየው ብዙ እቃ መጣል አለብን። ለምን ግዴታ ነው። ቀኑ ያለፈ ወይም ደግሞ ቀኑ የደረሰ በዛን ቀን ከዛ በላይ መቆያ አይችልም፣ መሸጥ አይቻልም። እና ከምንጥለው ወይም ደግሞ ወደ ሌላ እንትን ከመሆን ሰውን ሰጥተን መርዳትም የኛ ግዴታ አስባለሁና ከመጀመሪያው ሱፐርማርኬት ጀምሮ አሁን 3 ዓመት ሙሉ ከዚህ ድርጅት እንሰራለን። በጣም ጥሩ ኦርጋናይዝ የሆኑ ድርጅት ስለሆኑ በቃ ሪዘርቭ እያደረገ ሰው መጥቶ በነፃ ነው፣ ለሁሉም ከስተመር በነፃ ነው። ብቻ እዛ ኢንስክሪፕሽን አድርጎ ተመዝግቦ ብቻ ይመጣል። እኛ ደግሞ ኪኦር ኮድን አይተን እንሰጠዋለን፣ እስካን እያደረግን ብቻ። በዛ አጋጣሚ ልክ እንደ ኦርደር ማለት ነው። ልክ እንደ ኢቤር መጥቶ የሚወስደው ብዙ ንግግር የለውም። መጥቶ እስካን አድርጎ መስጠት ነው። የሚገርም ነው። እኔ እንግዲህ ከ20 ምናምን ዓመት በላይ እዚህ ሀገር ተቀምጫለሁኝ። ለመጀመሪያ ጊዜ እንደዚህ የምሰማው ግን በትርፍ ሰዓቴ ቀይ መስቀል ምናምን አገልግያለሁ። አንዳንድ ጊዜ ሲኖረኝ እየሄድን ከትልልቅ ሱቆች ፒክ እናደርጋለን። የተቸገሩ ሰዎች እየመጡ ይወስዱ ነበር። የእናንተ ደግሞ ለየት የሚያደርገው አንተንም በጣም በዚህ አጋጣሚ ላመሰገን የምፈልገው ምንድነው ከሰራተኞችህ ጊዜያቸውን ወስደው ቁጭ ብሎ ለእያንዳንዱ ነገር ለይቶ ፓክ አድርጎላቸው የሚያስፈልጋል ተብሎ የሚገመተው ለሁሉም በእኩል ደረጃ በሚባል ሁኔታ አስቀምጦ ቢያንስ እኛ ሲያስተካክል ስናየው በትንሹ ከ1 ሰዓት ነገር ፈጅቶበታል። አውጥቶ አስተካክሎ ምናምን የዛን ሰራተኛ 1 ሰዓት የምትከፍለው አንተ ነህ። ከምትሰጠው ምግብ በላይ ለሰራተኛም ነው ነገሩ ነው። እና ይሄ ሊያስመሰገን የሚችል ስለነገር ስለሆነ ነው ላልፍ ያልፈለኩት። በዛ አጋጣሚ በእውነት በምትረዳቸው ሰዎች ስም አመሰግናለሁ። እግዚአብሔር ይስጥልን። ግዴታ ነው እንዴ ሁላችንም ተረድተናል። ሁላችንም በሱ ስላለፈን ነው ሁላችንም የነበርነው ሌቭል እንትን ነው። አቤሎዬ በጣም ነው የማመሰግነህ። እግዚአብሔር እንግዲህ ከዚህ በላይ ትልቅ ቦታ ደርሰህ ደግሞ ሌላ እንደዚህ አይነት ማአት ፓሪስ ላይ ከፍተህ መተን እየተሽከረከር እንደምንቀርጸህ ተስፋ አደርጋለሁ። በጣም አመሰግናለሁ። እንግዲህ አሁን ወስደህ እስቲ ሱቅህን በትንሹ ታሳየናለህ? እሺ፣ ደስ ይለኛል። እሺ፣ እዚህ እንዲህ አድርገህ ታደርገዋለህ። ከዛ አፕ እንደዚህ አድርገህ ዋላ እንደዚህ አንድ በአንድ እንዲወስዱ ማለት ነው። እዚህ አስተካክለህ ዋላ là les gens voilà ils vont pas être jus. OK. ታች ደግሞ እንስለና ሁሌም እንደዛ ያደርጋል። ግን እና እዚህ ውስጥ እያንዳንዱ ፕሮዳክት ታውቃለህ? ምን እያንዳንዱ ፕሮዳክት ሁሉንም እንጂ ለምን እኔ ነው እንትን የሚያደርገው ማለት መጀመሪያ ሁሉም በሁለት ነበር። ኤግዛምፕል አሁን ስራው እንዲቀለል እንዲል ሁሉም በሁለት ነው ያደረጉት። ሁሉም አሁን እኔ በአንድ አድርጌ ተጨማሪ እንትን ነው ያደረጉት። ወደ ለሟት መገዛ ከዛ በኋላ የጨመርኩት ነው። ፓርዶን désolé excusez-nous merci እና እንደዛ ስለሆነ ይሄን ራሱ ምንም አልነበረው። ይሄን ኮካ ምናምን ብቻ ነበረው። ሌላ እዚህ ጋር የነበረው ሁሉም 2-3 ብቻ ነበር። እንደዚህ 3 ምናምን ብቻ ነበር። ከዛ ወደ 100 ምናምን እቃ አስገባው። ፍሬ ነው ይሄ ça c'est des voilà des frais jambon ምናምን ሐላል ምናምን እናስገባለን። ሌላ c'est la charcuterie እንለዋለን። ጃምቦ ሳትበላ ግን ጃምቦ መሸጥ አይከብድም። ይሄ ጃምቦ እዚህ ጋርም ቺፕስ ምናምን አለ ሁሉ እንትን አለው። ቦታ ማል ከተማ ውስጥ ነው ያለው። 15ኛው ኬንዜማ ማለት ነው። ትራፌል ከዚህ እኮ 10 ደቂቃ ነው በእግር 10 ደቂቃ። አዎ በእግር ትንሽ ጨመረላ። በመኪናውን 8 ደቂቃ ምናምን ነው። ስለዚህ በጣም ቅርብ ነው። ፓሪስ እምብርቱ ላይ ነው። ቅርብ ነው። እዚህ ኋላ ሻንዘሊዜ ትራፌል ምናምን ቅርብ ቦታ ነው ያለ ነው። እንግዲህ አቤል ሌላ ምን ልል እንደምችል ባላቅም በጣም ድንቅ ሰው ነው። እውነት በጣም ትልቅነት ነው። ምክንያቱም ማል ፓሪስ ላይ ከኤፌል ታወር 10 ደቂቃ ከሻንዘሊዜ የፈረንሳይ መንግስታቶች ከሚቀመጡበት ሳትርቅ እንደዚህ አይነት ሱቅ ይሄን የሚያክል ሱቅ እውነቱን ለማውራት ከፍተህ ስራ እየሰራህ መኖር በወጣትነት በዚህ እድሜ በጣም ያስደስት ነው። ብዙ ሰዎች ሞቲቬትድ እንደምታደርግ ብዙ ሰዎች አንተን አይተው የስራ ፍላጎታቸው እንደሚጨምር ተስፋ አደርጋለሁ። ስለጠ ኢንተርቪው በጣም አመሰግናለሁ። በሌላ በትልቅ እንግዲህ ሌላ በአዲሱ ፕሮጀክትክ
መተን እንደምናገኘ ተስፋ አደርጋለሁ። አመሰግናለሁ ወንድሜ። እንገናኛለን። ታንክ ዩ አባት። እኔ ነው የማመሰግነው። Merci beaucoup. 7,89. Ça sera par carte. Pas besoin de sac? C'est bon? D'accord, très bien. Merci. Parfait. Bonsoir, madame. Bonsoir. Bonsoir. Allez-y. C'est bon? Attendez. Je vais vous encaisser là. Claro, digo video sea. Pero lo que nunca. No ha ganado